ታስሮ ነበረ። ሰው በጨለማ ውስጥ ተውጦ ነበረ። ሰው ከጸጋ ጎሎ ነበረ። ሰው ሙት ሆኖ ነበረ። ይሄንን የታሰረውን ሰው ነፃ ለማውጣት፣ ይሄንን በተጠቃውን ሰው ነፃ ለማውጣት፣ ወደ ብርሃን ለማምጣት የእግዚአብሔር ልጅ ኢየሱስ ሞተ የሚል ሰው ካለ አሜን ይባል። የሰው ልጅ አዳም በመብላቱ ምክንያት ያጣውን ክብር፣ ሁለተኛው አዳም ባለመብላት፣ ሰው በእንጀራ ብቻ አይኖርም ብሎ ባለመብላት፣ ያኛው በልቶ ነው ክብር ከሰው ልጅ ላይ የተወሰደው። ይሄኛው አዳም አዲሱ አዳም ደግሞ ባለመብላት የሰው ልጅ አጥቶ የነበረው ክብር ተመለሰለት። የሚገርም ነው። በአጋንንት ስራት ብዙዎቻችን በጌታ ከመሆናችን በፊት በቡዳ በመጋኛ በመተተኛ በምቀኛ በውቃቢ በቃልቻ በአተላ በቡና በቄጤማ በቀይ ዶሮ በቢጫ ዶሮ በሰማያዊ በግ ምናምን አዳሜ በየዛፍ ስር እንደ እብድ ውሻ ከተማውን ስትዞር የነበርክ በክርስቶስ ኢየሱስ ያመንክ ጊዜ እስራቶች ተበጠሱ፣ ሰንሰለቱ ተቆረጠ። ቀን ወጣለኛ፣ ብርሃን አየንኛ፣ ብርሃን አየንኛ። የዓለም ብርሃን በጎልጎታ ከፍ ብሎ ሲሰቀል ኢትዮጵያ ሆነን ብርሃኑን አየን። የወንጌል ብርሃን ለእኛም ወጣለን። ያመነ ሰው ብቻ ካለ አሜን ይባል። በመካከላቸው የተገኘው 5ቱን የገብስ ዳቦና 2ቱን አሳ ሊያበላቸው ብቻ አልነበረም። በመካከላቸው የተገኘው በሽታቸውን ሊፈውስ ብቻ አልነበረም። ለስጋቸው አይደለም የመጣው፣ ለነፍስ ክሳታቸው መጥቶላቸዋል። ታስረዋልና መፈታትን፣ ሞተዋልና ሕይወትን፣ ወድቀዋልና መነሳትን። ማታ ካቴላ ማታ በዘመኔ ዛሬ ደግሜ ነግራቸዋለሁ። ስንት ዘመን እዚህ ምድር ላይ እንደምቆይ አላቅም፣ ግን ባለኝ በነበረኝ አገልግሎት ሪግሬት አላረግም። ከዚህ የለውም ክርስትና። ኢሳይያስ አለ በሚገኝበት ጊዜ ፈልጉት፣ በሚቀርብበትም ጊዜ ጥሩት። ሰው ሆይ ከምንም ጊዜ በላይ እግዚአብሔር በልጁ በክርስቶስ ኢየሱስ በሰዎች መካከል እጅግ ቅርብ ሆኖ የሚነካ የሚዳሰስ የሚታይ ሆኖ ተገኘላቸው። የዚህን ጊዜ ነበር እንጂ መጽሐፉን እንዳጠና ኢሳይያስን እንደሚያቅ ልክ እንደዛ 55ኛው ምዕራፍ 6ኛውን ቁጥር እንዳነበበ ሰው አሁን ነው እግዚአብሔርን መፈለግ፣ አሁን ነው ስሙን መጥራት፣ አሁን ነው። ምክንያቱም ተገኝቷልና ፈልጉ ተብሏል፣ ቀርቧልና ጥሩ ተብሏል። ወዳጆቼ ድሮ በብሉይ ኪዳን እግዚአብሔርን የፈለገ ከዚህ ኢየሩሳሌም ድረስ ይሄዳል። በጊዞ ዋኖስ ይዞ እርግብ ይዞ ይሄዳል። አሁን ግን ዳገት መውጣት ቁልቁለት መውረድ አይጠበቅብህም። አሁን ግን በሆነ ስፔሲፊክ ቦታ አይገኝም። በትንሽዬ ጠባብ አዳራሽ ውስጥ አይገኝም። በዓለም ሁሉ ስሙን ለሚጠሩ የሚገኝ መጋረጃውን ለሁለት የከፈተው ወደ ቅድስተ ቅዱሳን በእምነት እንድንገባ ያደረገ አዲስ ፍጥረት ያደረገን ቀን የወጣልን ሰዎች ነን የሚል ሰው አሜን ይባል። ረገጣርክና አሜን በል። ቀን ወጣልን፣ ቀን ወጣልን። አሁን እሱን አለመጥራት አንችልም። ለመሰል አሁንም የምንጠራው በሚቀርብበት ጊዜ ጥሩት ተብሏል፣ በሚገኝበት ጊዜ ፈልጉት ተብሏል። አቻት ይቫንታ አሁን ለሰው ልጆች ቅርብ ሆነ። ይሄ እግዚአብሔር ልጅ ኢየሱስ ቅርብ። ብዙውን ጊዜ እኛ ሰዎች ለስጋችን የሚያስፈልገንን ነገር ስናገኝ እግዚአብሔርም እንደሚያስፈልገን እንረሳለን። መንፈሳዊ ሕይወታችንን ችላ እንላለን። ልክ ለስጋችን የሚያስፈልገን ነገር ስናገኝ፣ ያማረ መኪና ስንገዛ፣ ቆንጆ ቤት ስንሰራ፣ ጥሩ ስራ ስንይዝ፣ ጥሩ ደሞዝ ሲከፈለን፣ ጥሩ ልብስ ስንለብስ፣ አመዳችን ከላያችን ላይ ሲራገፍ፣ ሰው ስንመስል እግዚአብሔር የማያስፈልገን ይመስለናል። የምንፈልገውን ለስጋ ጉዳያችን ስናገኝ እግዚአብሔር የማያስፈልገን ይመስላል። መንፈሳዊ ሕይወታችን ችላ እንላለን። በጣም የትርፍ ጊዜ ጉዳይ እናደርገዋለን። ከጂም በኋላ፣ ከሻምፒየንስ ሊግ በኋላ፣ ከፊልም በኋላ፣ ከስራ በኋላ እናደርገዋለን። ልክ ደግሞ ችግርና መከራው ስንገባ ቀንና ሌሊት ወደ እግዚአብሔር እንጮሃለን። እንደውም ለእግዚአብሔር እንደዚህ አደርጋለሁ ብለን ስለት እንሳላለን። ይሄ ብቻ ሳይሆን ሰዎች በጸሎታቸው እንዲረዱን እንማጸናለን። እግዚአብሔር የሳድ አደጋ ሰራተኛ አይደለም። እግዚአብሔር የአምቡላንስ ሹፌር አይደለም። በሰላሙ ጊዜ ያልፈለግከውን እግዚአብሔር በሆነልህ ጊዜ፣ በሞላልህ ጊዜ፣ በተሳካልህ ጊዜ፣ ጓደኛ በከበበ ጊዜ፣ ቢዝነስ የተቃና ጊዜ፣ ስራ ያገኘ ጊዜ፣ ሁለተኛ የሆነው እግዚአብሔር በቸገረና ችግሩ ጭንቅ ውስጥ በገባ ቀን ፈጥኖ እንዲመጣልህ የምትጠብቀው የአምቡላንስ ሹፌር አይደለም። ሲሆንልህ በዛ በችግርና በማጣትህ ጊዜና ሰዓት ቀንና ማታ እንዳልፈለግከው፣ ቀንና ሌሊት ወደሱ እንዳልጮክ፣ ስለት እንዳልተሳልክ፣ ልክ
የመከራው ዘመን ሲያልፍ ተመልሰ ወደ ጥያቄ ማትገባ ሲመስልህ ነገር ከዚህ በኋላ የማይጎድል ሲመስልህ እግዚአብሔር ጠቅላላ ፕራዮሪቲ ሊስቶችን ጠቅላላ ጓደኞች ሻምፒየንስ ሊግ ጨዋታ ፊልም ቢዝነስ ይዘውና በሳምንት አንድ ጊዜ እንኳን ለእግዚአብሔር ጊዜ ታጣል ቃል ለመስማት ፊቱን ለመፈለግ ወዳጅ እግዚአብሔር የእሳት አደጋ ሰራተኛ ወይም የአምቡላንስ ሹፌር አይደለም። ለዚህ ነው በምሳሌ መጽሐፍ ላይ ሲናገር እንደዚህ አለ፣ በሰላሙ ጊዜ አልፈለጉኝምና አለ በችግራቸው ጊዜ ወደ እኔ ይጮሃሉ አልሰማቸውም። ምክንያቱም ጸሎት የእሳት አደጋ ስልክ ቁጥር አይደለም። ጌታ እንደዚህ አለ፣ አሁን በመካከላችሁ ነኝ አለ። አሁን በመካከላቸው ነው ያለው ጌታ። ሄዳለሁ ትፈልጉኛላችሁ፣ ግን ምን ዋጋ አለ? እኔ ወደምሄድበት መምጣት አትችሉም አላችሁ። አየህ ምን ማለት መሰለ ይሄ እኔ ሄዳለሁ እኔ ወደምሄድበት ትመጡ ዘንድ አትችሉም ማለት ቀኑ ገና ቀን ሳለ ጊዜው ገና ቀን ሳለ የጨለማን ሥራ አውልቃችሁ በብርሃን ተመላለሱ። አሁን ከኔ ጋር የህይወት አዳኝ አድርጋችሁ ተቀበሉና አብራችሁኝ ወክ አድርጉ። ካልሆነ ግን ይሄዳል፣ ሰዓቱ ይመሻል። እንደ ሞላ ብቻ አይቀርም ነገር ይጎላል። እንደ በረታ ብቻ አይቀርም ትደክማለህ። እንደ ወጣ ብቻ አትቀርም ትወርዳለህ። እንደ ተከበበ የሚኖረው ጌታ ብቻ ነው። እንደ ተከበብክ ብቻ አትቀርም። ጓደኞችህ ስታገኝ ያጫርሰዋል፣ ስታጣ ይጨርሰዋል፣ ይበሉሃል። ከፊትም ከኋላም ሰነፍ እንደጋጠው ማንጎ ነው ያረጉ። ምን እያለ ነው ጌታ? ጊዜ ሳይረፍድባችሁ አሁኑኑ ሄዳለሁ። ከዛ በኋላ ደግሞ ትፈልጉኛላችሁ ግን አታገኙኝም። ካስታወሳችሁ በሉቃስ ወንጌል መጽሐፍ ምዕራፍ 16 ቁጥር 21 ላይ ከፋይና ቀጭን ልብስ የሚለብሰው የሀብታም ሰው በየቀኑ የቅንጦት ህይወት የሚኖረው በሉቃስ ወንጌል መጽሐፍ ምዕራፍ 16 ቁጥር 21 ላይ የነበረው ሰውዬ በየቀኑ የቅንጦት ህይወት ነው የሚኖረው። ሲስቅ እንኳን በደንብ አይስቅም ብሎ ነው የሚስቀው። የሀብታም ሰውዬ አብርሃም አባታችን ሆይ ራራልን፣ እነሆ በሰዓት ውስጥ እየተሰቃየው ነው ብሎ ጮኸ ይላል ሉቃስ ወንጌል መጽሐፍ ምዕራፍ 16። ጩኸቱን የሰማ ግን አንድ ሰው የለም። እሱ በህይወት እያለ የቅምጥል ህይወት ሲኖር፣ የቅንጦት ህይወት ሲኖር ጊዜ ያልሰጠው እግዚአብሔር ሰዓቱ ሲደርስና ሲመሽበት ነገር ካለፈ ጊዜ ከመሸ በኋላ ይገርማል። ሁኔታዎች እንዲህ እንደነበሩ እንደሚቀጥሉ አታስብ። አይን ከድኖ በመክፈት ፍጥነት ቅጽበት ውስጥ ነገሮች ይለዋወጣሉ። አሉ ያልካቸው አይኖሩም፣ ወጡ ያልካቸው ይወርዳሉ፣ የተሰበሰበ ይበተናል። ጠቅላላ ነገር አፕ ኤንድ ዳውን ነገር ግልብጥብጡ ይወጣል። እንዳይመስልህ ቀን ሳለ ነው ለመንፈሳዊ ጉዳይ ትኩረት መስጠት ያለብህ። ቀን ሳለ ነው ከእግዚአብሔር ጋር ላለ ጉዳይ ፕራዮሪቲ መስጠት ያለብህ። እዚህ ውስጥ ያላችሁ ሰዎች መንፈሳዊ ጉዳያችሁ ከኳስ በኋላ ከፊልም በኋላ ከቢዝነስ በኋላ የሆነባችሁ ሰዎች ጥሩ መሬት ላይ ቆመ ጥሩ ወንበር ላይ ተቀምጠ መንፈሳዊ ነገር ታገት የሆነብህ ሰው ነገሮች እንዲህ እንደሆኑ ብቻ የሚቀጥሉ እንዳይመስል የሆነ ቀን አለ። የምጥ ቀን፣ የጭንቅ ቀን፣ ብቻ የምትሆንበት ቀን፣ ገንዘብ እንደዚህ ይዘ ገንዘብ ምንም መግዛት የማይችልበት ቀን፣ ምንም ማድረግ የማይችልበት ቀን፣ ሰው አብሮክ ተሰልፎ አንዳች ነገር ሊረዱ የማይችሉ ቀን አለ። ስለዚህ ያ ቀን ሳይመጣ አሁን ነው ለመንፈሳዊ ህይወት ትኩረት መስጠት ያለብህ። ስለዚህ ሳይረፍድ አሁኑኑ በሚኖሩት በየቀኑ ኑሯቸው እግዚአብሔር እንደሚያስፈልጋቸው ጌታ ኢየሱስ ይነግራቸዋል። አፍቃሪ አባት፣ ሁሌ ምሕረት አድራጊ፣ ጥበቃው የማይጓደል ከአየር ይልቅ ህይወታችን፣ ከውሃ ይልቅ እርካታችን፣ ከምግብ ይልቅ ብርታታችን፣ ከፀሐይ ይልቅ ቀናችን፣ ከቀን ይልቅ ዘመናችን ኢየሱስ ነው። እሱ ከምግብ ይልቅ ብርታታችን ነው። እሱ ከውሃ ይልቅ እርካታችን ነው። እሱ ከአየር ይልቅ ህይወታችን ነው። ህይወታችን ነው። እንዴትም አድርገን ኤክስፕሌን ልናደርገው በማንችልበት ሁኔታ የአየር ያህል ያስፈልገናል። የውሃ ያህል እርካታችን ነው። ከፀሐይ በላይ ቀናችን ነው። ከቀን በላይ ዘመናችን ነው። የሰማኝ ሰው ካለ ብቻ አሜን ይበለኝ። እስቲ በደንብ አድርጉና አሜን በሉ። ስለዚህ ሰው ያጣውን ክብር እንዲያገኝ በጸጋ ላይ ጸጋ እንዲደርብ ነፃ እንዲወጣና ለዘላለም በህይወት እንዲኖር ሰው ምላሽ መስጠት አለበት። ሰው ፍቃደኛ መሆን አለበት። ያ ምላሹና ፍቃደኝነቱ ደግሞ እግዚአብሔርን በመፈለግ ነው የሚገለጠው ነው የመጽሐፉ ሐሳብ። እግዚአብሔር ያስፈልጋል። ይገርማል። አንተ አታስፈልገውም፣ እሱ ግን ያስፈልጋል። ከአየር ይልቅ ህይወትክ ነው። ከውሃ ይልቅ ጥማትክ እርካታክ ነው። ከምግብ ይልቅ ብርታትክ ነው። አቻቲላ እኔ እንደውም ማስታወሻ ደብተሬ ላይ ጽፍ ከፀሐይ ይልቅ ቀኔን አንተ፣
ከፀሐይ ይልቅ ቀኔ ነህ አንተ የኔ አባት፣ ከቀኔ ይልቅ ዘመኔ ነህ አንተ የኔ ጌታ። አሊላቫንታ ጋጃ ኢየሱስ ያለው ሰው ቀን ሊጨልምበት አይችልም። ቀን ሊጨልምበት አይችልም። ማሊቫንታ ቀን ሊጨልምበት አይችልም። ይገርማቸዋል። ኢየሱስ ያለው ሰው የረካ ህይወት አለው፣ የተረጋጋ ህይወት አለው። ታስፈልገኛል፣ እፈልግሃለሁ፣ እፈልግሃለሁ፣ እፈልግሃለሁ የኔ ጌታ፣ እፈልግሃለሁ የኔ አባት። ታስፈልገኛል። አሁን ነው የምታስፈልገኝ። አሁን ዛሬ፣ አሁን በዚህ ሰዓት አየሬ ነህ አንተ። የሰማኝ ሰው ካለ የትኛውን መጽሐፍ ላይ አላየሁትም የጻፍኩትን። የትኛውን መጽሐፍ ላይ አንተ ከፀሐይ ይልቅ ቀኔ ነህ ብዬ ጻፍኩ። ይሄን ቀን ያየው ማን ነው? ነገ ከሚያስፈልገኝ ውሃ በላይ፣ ነገ ከሚያስፈልገኝ ምግብ በላይ ብርታቴ ነህ። ሰው በልቶ በሚደክምበት ዘመን ሳይበሉ የበረቱ ሰዎች እግዚአብሔር እኮ ብርታታቸው የሆነላቸው ሰዎች እኮ ናቸው። አንዳንዶቻችን እኮ አሁን ነው እኮ ነገር ከሞላ በኋላ ልፍስፍስ ይሆን ነው እንጂ ነገር ጎደሎ በነበረበት ዘመንማ በጣም ስትሮንጎች ነበር። ከየት አመጣን ያን ስትሬንግስ? ያማ ኢየሱስ ነው። ኢየሱስ እኮ ጻፉ እንደዚህ ብላችሁ፣ ከአየር በላይ ህይወቴ ነው ብላችሁ ጻፉ። ከአየር በላይ ህይወቴ ነው፣ ከውሃ በላይ እርካታዬ ነው። ታስፈልገኛል። ከእህል በላይ ብርታቴ ነው፣ ከፀሐይ በላይ ቀኔ ነህ፣ ከቀናት በላይ እድሜ ነህ። አፍቃሪ አባት፣ ሁሌም በምህረት ማደክም፣ ጥበቃ የማይጓደል ነገ ሲነጋ ለመኖር ምጓጓው ጉጉቴ እግዚአብሔር ነው። ስሙን እንደምጠራ እሱን እንደማገለግለው ሳስብ እንደዚህ አይነት ትውልድ ያልናፈቃችሁ እግዚአብሔርን ብቻ የሚፈልግ ኢየሱስን ብቻ የሚፈልግ ወደ ቤተ ክርስቲያን መጥቶ እንደዚህ አለ ኢየሱስን ልናይ እንወዳለን አሉ። አሁን ማየት የምንፈልገው አላዛርን አይደለም። አሁን ማየት የምንፈልገው ታምራት አይደለም። አሁን የምንፈልገው ኢየሱስን ነው። ልናይ የምንፈልገው እሱ ራሱን ነው የምንፈልገው። ቻቲላ ባላባ ጋር ትፈልጉኛላችሁ አለ ጌታ። እሄዳለሁ አለ። እኔ ወደምሄድበት ግን ልትመጡ አትችሉም አላቸው። ምን ማለት መሰላችሁ? ቀን ሳለ አሁን ጊዜውን ተጠቀሙበት ማለት ነው። አሁን ጊዜውን ተጠቀሙበት። ታውቃላችሁ የትኛውም ነገር እስክታገኙት ነው እንጂ ካገኛችሁት በኋላ ይሰለቻል። የትኛውም ነገር እስክትይዙት ነው እንጂ ከያዛችሁት በኋላ ያደክማል። የትኛውም ነገር እስክትገቡበት ነው እንጂ ከገባችሁበት በኋላ ያረጃል። እያገኛችሁት የማታገኙት፣ እየያዛችሁት የማትይዙት፣ እየደረሳችሁበት የማትደርሱበት እጅግ ጥልቅ የሆነ የህይወት እርካታ ባወቃችሁት ቁጥር የሚያስናፍቅ አዲስ የሚሆን ኢየሱስ ይባላል። ሃሌሉያ። ታውቃላችሁ እንደዚህ አይነት መዝሙር ስትዘምሩ የቀዘቀዘ መንፈሳዊ ነገር ይነቃቃል፣ የዛለ ጉልበት ይበረታል፣ ይበረታል። እና አብርሃም እኮ ደስ ያላቸው በዚህ ነው። ታውቃለህ ከሩቅ አይተው ደስ አላቸው በጌታ፣ ደስ አላቸው በጌታ። ሰው በክርስቶስ ያልተደሰተን ሰው እርግጠኛ ሁን በእንጀራ አታስደስተው። ሰው በእግዚአብሔር ካረካ በምንም አይረካም። ሰው በጌታ ካረካ በምንም አይረካም። አሁን ምሳሌ ነገ ሲነጋ ለመኖር የምትጓጉት ለምንድን ነው? ድንች በስጋ ለመብላት? ነጋውን ሲነጋ በጣም ለመኖር የምትጓጉት ምንድን ነው? ዳቦ አቮካዶ ለመብላት? ፉል ለመብላት? ምን ለመብላት ነው የምትጓጉት? በጣም ነው የሚያሰለቸው። ገና አሁን ነገ ሲነጋ እንደው ምን አንዳንድ ጊዜ በጣም ያሰለቸኝና ጌታው ይሄ ሁሉ የፀሐይ ብርሃን ግን ዝም ብሎ ከሚባክን እዚህ ጋር ሪሲቨር ነገር ብታረግልንና ይሄ የምግብ ሲስተማችን በጣም አድካሚ ነገር ቢኖር ለምን ይመስላል እኛ ክርስቲያኖች በአስቸጋሪ የህይወት ምዕራፎች ውስጥ ሆነን ተስፋ ማንቆርጠው? ሁልጊዜ ነገን ስናስብ የሚታየን ጌታ አለ። ሁልጊዜ ሃሌሉያ። ያብዳሉ፣ ሀገር ለቀው ይጠፋሉ፣ ራሳቸውን ያጠፋሉ ብሎ ሲጠብቁን አዲስ ሱፍ ገዝተን አዲስ ከረባት አድርገን በአዲስ መንፈስ ነው የምንቀዝ። አታሚን በደንብ ሃሌሉያ፣ ሃሌሉያ። ሰይጣን ያኛውን አበላሽቶት አንዱን አጥፍቶ ሌላኛውን አቃጥሎ ሪፖርት ይዞ እኛ ጋር ሲመጣ የማይጠፋ የማይቃጠል የማይበሰብስ ከቶ ከኛ የማይወሰድ ውድ ሀብት እንዳለን ስለምናቅ
ወራጄ የትኛውንም ነገር ብሰማ እኔ አንዴ ላልደነግጥ ደንግጫለሁ፣ ላልገረም ተገርሜያለሁ። ጌታ ምስክሬ፣ ላልደነግጥ ደንግጫለሁ። እኔ ስንቴ ደነግጣለሁ? አንዴ ደነገጥኩ። በቃ አንዴ ለኢየሱስ ደነገጥኩ። ይገርማቸዋል። አሁንም አገልግሎት ውስጥ ከቆየው ጊዜ ጀምሮ እንደ ዩቲዩቡን ስከፍተውም ራሱ ይገርማል። ሆን ብለው እኛ እንድንከፍተው አድርገው ነው ዜና የሚሰሩት። አልከፍተውም ራሱ ስለማንም ቢወራ ሄዶ ረዛ ዮሐንስ ወንጌል ነው የምሰማው። እንደኔ ዮሐንስ ወንጌል ትምህርት የሚሰማ የለም። እየበላው እየታጠብኩ ሁሉ ነው የምሰማው። ደጋግሜ ነው የምሰማው። አይገርመኝም ስል አሁን ዜና እናሰማለን ብሎ ቢሉ ያልተነበበ ዜና እዚህ ምድር ላይ የለም። ሁሉ ነገር የሆነ ነው። ሁሉ ነገር ስለ ትራምፕ ብታወራ ስለ ጣሊያኑ ፕሬዝዳንት አስታውሳል። አዲስ ነገር የለም። ሰው ነው የሚቀየረው። ግን የማያልቅ ርዕስ፣ የማይሰለች ዜና ኢየሱስ ይባላል። ሃሌሉያ! ሁል ጊዜ ደስ እና ጌታ አለ እኔ ሄዳለሁ አለ። እናንተ እኔ ወደ መዲበት መምጣት አትችሉ፣ ትፈልጉኛላችሁ አላችሁ። ምክንያቱም አሁን ጊዜ ሳለ ቀን ሳለ ይሄ የጨለማ ሰራችሁን አራግፋችሁ በብርሃን ብትመላለሱ ይሻላችኋል። እና እነዚህ ሰዎች ይገርማል። ጺማቸውን አስረዝመው ቀሚሳቸውን እንደዚህ አድርገው ኢየሱስ ጋር በእንትን ለመያዝ እንደዚህ ያሉ የሚመጡት አንተ የአይሁድ ንጉሥ ነህን ምን ይላሉ እየመጡ በቃሉ ሊያጠምዱት ይፈልጋሉ። የኔ ጌታ እኮ በቃሉ ሊይዙት ፈልገው ሲመጡ እንደዚህ ይላቸዋል፣ በቃሌ ኑሩ ይላቸዋል። ሰው በቃሉ ወንጭፍ አይደለም የሚሰራው፣ በቃሉ ቤት ነው የሚሰራው። አሁን በጣም ብዙ ጴንጤ አለ በክርስቶስ ቃል ወንጭፍ ነው የሚሰራው፣ በክርስቶስ ቃል ወጥመድ ነው የሚሰራው። ወንድሜ በጌታ ቃል ሰው ቤቱን ይሰራል እንጂ ወንጭፍ አይሰራም። ሰው በጌታ ቃል ወጥመድ አይሰራም፣ በጌታ ቃል ቤት ነው ሰው የሚሰራው። በቃሉ ሊይዙት ሲመጡ በቃሌ ኑሩ ይላቸዋል። ቃሌም በእናንተ ይኑር ይላል። ሃሌሉያ! ዛሬ ብላችሁ እንድትሄዱ እንፈልገው ይሄን ጉዳይ ነው። ታስፈልገኛል። ይገርማችኋል። ማንም ሰው የሱን ያህል አያስፈልገኝም። ማንም ሰው አሁን አንዳንዶቻችሁ ፍቅረኛ ተለየኝ ብላችሁ ሻሽ የምታስሩ ኦ ማይ ጋድ ምናምን የምትሉ በቃ መሞቴ ነው፣ በቃ ከዚህ በኋላ ህይወትም የለኝም፣ ወይኔ ጉዴ ነው ምናምን የምትሉ ይሄዳ ይሄድ እንደው አረ ይሄድ። አንድ ልጅ መታለችኝ ጮኛዬ በቃ እና አቁማለኝ አለችኝ። እግዚአብሔር እንኳን ጌታ ተገላገልሽ ጌታ አሳረፈ። እንደውም አሳርፋታለሁ ብሎ ነበር። ጌታ አሳረፈሻች። ምን ነው እኔ ያላንቺ መኖር አልችልም፣ አይበላልኝም፣ አይጠጣልኝም ካለ ቡዳ ይዞታል፣ ይጸልይለታል። ምግብ የሚከለክል ማያስጠጣ እንቅልፍ ማያስተኛ አጋንንት ብቻ ነው። ትክክለኛ አፍቃሪ ከሆነ እድሜ ላንቺ ፍቅር፣ አልበላም ነበር በላለሁ፣ አልጠጣም ነበር ጠጣለሁ፣ አሁን ይኸው ሰው መስያለሁ፣ እድሜ ላንቺ ፍቅር ነው ማለት ያለበት። ጌታ ይባረክ። ይገርምሻል። እኔ ያላንቺ አልኖርም ካለ ውሸቱን ነው። ካንቺ በፊት ኖሯል። ጺም እስኪያወጣ ድረስ ታዲያ ከማን ጋር ነው የኖረው? ካንቺ ጋር ብቻውን። እንደው አንቺ አትሙች እንጂ ብትሞቺ 6 ወር አይቆይም በሊሞዚን ሲያገባ ስልሽ። በሊሞዚን ነው የሚያገባው። ከፈለግ 5 ልጆቹን አቁሙ ነው አብሮ መሽ የሚያገባው። ምን ልሽ ፈልጌ ነው እበይ በይልሽ የውሃ ያህል የሚያስፈልግሽ፣ የአየር ያህል የሚያስፈልግሽ ጌታ ኢየሱስ እሱ ምግብሽ ነው። የምትበረችበት ምግብሽ ነው። አሜን ይባላል። እሱ ከፀሐይ ይልቅ ቀንሽ ነው። አሜን ይባላል። ጌታ ነው ቀን ያወጣልሽ። እግዚአብሔር ምስክሬ ነው። ማንም ባለ ሀብት አይደለም ለሰው ቀን የሚያወጣው፣ እግዚአብሔር ነው ለሰው ልጆች ቀን የሚያወጣው። የማይጠልቅ ፀሐይሽ እኮ ነው አታካቻታ። የማይጠልቅ ፀሐይሽ ስደክሚ ካንቺ የማይወሰድ አንኮንዲሽናል የሆነ አፍቃሪሽ ሃሌሉያ ሃሌሉያ። በቃ ጠዋት እየተነሳሽ መዝሙር ነው። አማታካቻታ ሊባ አቱና ማቲ ለቤት ፈልግሃለው
ሃሌሉያ። ቆይ ልንገርህ፣ ማታ ሁሉም ሰው ተኝቶ አልጋክ ላይ ሆነ ወይም አልጋሽ ላይ ሆነሽ ማህበራዊ ሚዲያሽን ትከፍቺና ቴሌግራም ትከፍቺና ወይም ሜሴንጀር ትከፍቺና ለስድስት ለሰባት ሰው ሃይ 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 ብለህ ትልካለህ። ሁሉም ካልመለሱልህ ምን አጥፍቼ ነው ሰዎች አይፈልጉኝም ብለህ ጥያቄ ይፈጠርብሃል። አንዱ ከመለሰልህ ትረጋጋለህ። ለብዙ ሰዎች ነው ሃይ 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 ብለህ አንዳቸውም ካልመለሱ ግን ይገርምሃል። ኤኒ ታይም ይሰማል ስትለው ይሰማል። ኤኒ ታይም ኦንላይን የሆነ ሁል ጊዜ ካንተ ጋር የሆነ ሃሌሉያ። አሁን አንዳንድ ባለስልጣኖች የሆነ ቀን ሳገኛቸው ሞቅ አድርገው ሰላም ይሉኛል። ደህና ነን እንደምን ሰላም አቤት ማርሲል እያዩ በቀደም ተጽናንቼ ይላሉ። በቃ ተጽናናው ብለውኛል። ጥሩ ነገር አላቸው ማለት ነው። እኔ እዚህ ጉዳይ ይረዱኛል ብዬ እያልኩ ሲሄድ ስፈልጋቸው አላገኛቸው። ስደውል ስልክ አነሱ። ብፈልግ ባለስልጣኖቹ ይገርሙሃል። ሲፈልጉ እንጂ የሚያገኙ ስትፈልጋቸው አይገኙም። ሲፈልጉ ኤኒ ታይም የሚደውልልህ የት ነው ያለ ፈልጋና ቢሮ ነው የምትባለው። ቀጥ ብለህ ትሄዳለህ። አንተ ስትፈልጋቸው አታገኛቸውም። በነፍስ እንደዚህ ብትዋጥ ጭንቁስ ብትገባ ባለስልጣኖቹን ሲፈልጉ እንጂ ስትፈልጋቸው አይገኙም። አንድ ባለስልጣን ያለ ይገርማል። በጣት ያልወጣ በጣት የማይወርድ ሲፈልግ ብቻ ሳይሆን ስትፈልገው የምታገኘው ሁሉ ጊዜ ትፈልገዋለህ፣ ታገኘዋለህ። ቢሮ ላንተ ክፍት ነው። ቤቱ ላንተ ክፍት ነው። እስቲ በደንብ አድርግና አሜን ባል። ኤኒ ታይም ብትፈልገው he is available. I will call you later አይልህ። I can't talk right now ምናምን አይልህ። አንተ ክስታለች ሚልኳት ባለስልጣኖቹ ሚልኳት ሙሉ እስኪጠራ እንኳን አይጠብቁም። በመጀመሪያው ጫ አርጓል። የኔ አባት wherever you are ታክሲ ውስጥ ሆነ መንገድ ላይ ሆነ ኪችን ሆነሽ ወጥ ድስት እያጠብሽ wherever you are ይሄኛውን መዝሙር እፈልጋለሁ ስትል ሂዘር አላ አጠገብ ዙሪያ ላይ ብቻ መሰለኝ አንተ ውስጥ አንተ ነሻለ ፈልግሃለሁ በሙሉ አቅሜ። ሃሌሉያ ጌታ ይባረክ። በአጭር አማርኛ ምዕራፍ 8 ላይ ሰዎቹ ኢየሱስ አብሯቸው ስላለ ነገር ሁሉ እንደዚህ የሚቀጥል መስሏቸዋል። አባቴ የዛሬ ትምህርት አንድ ጉዳይ ነው። ነገር ሁሉ እንደዚህ ላይቀጥል ይችላል። እንደ ታጀበ የሚኖረው ኢየሱስ ብቻ ነው። ይገርምሃል። እኔ ራሴ ያሉኝ ሰዎች ቱ ብለውኛል። የእግዚአብሔር ሰው ያሉኝ ሰዎች የእግዚአብሔር ሰው ብለውኛል። ኤኒ ታይም ከህይወት የማይወሰድ ከአንተ ጋር ያለ ጌታ ነው። ሃሌሉያ። ስለዚህ ከቁጥር 21 በኋላ እስከ መጨረሻው ባሉት ቁጥሮች ውስጥ ጌታ የሚናገረው አንደኛው በኃጢአታችሁ ትሞታላችሁ ነው። ዋንኛውና ከእግዚአብሔር ጋር ያላችሁ ጥል ደግሞ ይሄን ነፃ ስጦታ ክርስቶስን ባለመቀበል የምትገቡበት ጥል ነው። ሁለተኛው እያወቃችሁት እሱን አለማምለክ ነው። ሶስተኛው በሱ ፋንታ የተቀረጹ ምስሎች ማምለክ ነው። ከዛ ቀጥሎ በዚህ ምዕራፍ ውስጥ ያለው ጭብጡ ሐሳብ ምንድነው? አሁን የነገርኳችሁ ነው። እኔ ወደምሄድበት እናንተ ልትመጡ አትችሉም፣ ትፈልጉኛላችሁ ግን አታገኙኝም አላቸው። ይሄ ከነገራቸው በኋላ በሶስተኛ ደረጃ የሚነግራቸው አንድ ጉዳይ ነው። እዛ ኢየሱስ አጠገቡ ለነበሩ አይሁዳውያን የሚነግራቸው ነገር ከአብርሃም ጋር በስጋ እንጂ በመንፈሳዊ ሕይወት ዝምድና እንደሌላቸው ነው ጻፉ። ከአብርሃም ጋር በስጋ እንጂ በመንፈሳዊ ሕይወት ዝምድና የላቸው። እነሱ ሰዎቹ አብርሃም ካሉ አይመለሱም። አብርሃም አባታችን አብርሃም እንደዚህ አብርሃም ይላሉ። ጌታ እንደዚህ ይላቸዋል። አብርሃም ትላላችሁ፣ ከአብርሃም ጋር እናንተ በስጋ እንጂ ዝምድናችሁ በመንፈሳዊ ሕይወት ምንም አይነት ዝምድና የላችሁ ይላቸዋል። ለምን? ኑሯቸው እግዚአብሔርን የማያከብር ነው። ለምን? ከጸጋ የጎደሉ ናቸው። ለምን ሲባል ከእውነት የራቁ ናቸው። ምንም እንኳን ከአብርሃም ጋር በስጋ ዝምድና ቢኖራቸው እነዚህ ሰዎች ግን ከእውነት የራቁ እግዚአብሔርን የማያከብር ኑሮ የሚኖሩ ብቻ ሳይሆኑ ከጸጋ የጎደሉ ሰዎች ናቸው። ምን ዋጋ አለው ሰው በስጋ ከአብርሃም ጋር ተዛምዶ ከእውነት ቢርቅ፣ እግዚአብሔርን የማያስከብር ህይወት ቢኖር፣ ከጸጋ ቢጎድል? ዋናው ከአብርሃም ጋር የስጋ ትስስር ሳይሆን ከእግዚአብሔር ጸጋ መካፈል፣ ከእግዚአብሔር እውነት ጋር መስማማት ነው። እግዚአብሔርን የሚያስከብር ህይወት መኖር ነው። አንድ ጊዜ የህንድ ነፃ አውጪ ማህተመ ጋንዲ ሲናገር ኢየሱስ ክርስቶስን ወደዋለሁ፣ የሱን ተከታዮች ክርስቲያኖች ግን አልወዳቸውም፣ እንደሱ አይኖሩምና ብሎ ተናገረ። ጌታ አለ ኑሯቸውን አየ።
አሁን እንኳን ልገሉኝ ትፈልጋላችሁ ይላቸዋል። ሊገሉት ይፈልጋሉ። እውነት አርነት ያወጣቸዋል ብሎ ሲላቸው እኛ ለማንም ባሪያዎች ሆነን አናውቅም ይላሉ። በዛ ዘመን እንኳን ለሮማውያን በባርነት ተገዝተው ነበረ። ከዛ እነዚህ ይላቸው እውነት አርነት ያወጣቸዋል ይላቸውና አሁን እንኳን ልገሉኝ ትፈልጋላችሁ ይላቸዋል። ከዛ መጽሐፉ እንደውም ሲናገር እንደዚህ ይላል፣ የሚያምኑትንም አይሁዶች እንደዚህ ያላቸው ይላል። የሚያምኑትንም አይሁዶች እንደዚህ ያላቸው እውነት አርነት ያወጣቸዋል አላቸው። አሁን እንኳን ልገሉኝ ትፈልጋላችሁ። አማኝ ናቸው፣ ነገር ግን ነፍሰ ገዳይ ናቸው። አማኝ ናቸው፣ ነገር ግን ጨካኝ ናቸው። አማኝ ናቸው፣ ነገር ግን ኑሯቸው እግዚአብሔርን የማያከብር ነው። ከእውነት የራቁ ናቸው፣ ከጸጋ የጎደሉ ናቸው። ከዚህ የተነሳ ከአብርሃም ጋር የሥጋ ዝምድና እንጂ የመንፈሳዊ ሕይወት ትስስር የላቸው። ጌታ ይሄን ያስረግጥላቸዋል። አሁን አብርሃምን ለቀቅ አርጉና ጸጋውን ጠበቅ አርጉ ነው። ገብቷል? እነሱ የአብርሃም ልጆች ብቻ ስለሆኑ ወደ እግዚአብሔር መንግስትና ወደ ክርስቶስ ሕይወት ሰተት ብሎ የሚገቡ ይመስላቸዋል። አይደለም። ጻፉ። አማኝ ናቸው ግን ነፍሰ ገዳይ ናቸው ብላችሁ የሚያምኑትንም አይሁዶች እንደዚህ ያላቸው እውነት አርነት ያወጣቸዋል። አይ አማኝ ናቸው ግን በስራት ናቸው። ብዙ ሰው እኮ አሁን አማኝ ነው ግን በስራት ነው። በዘረኝነት ስራት ውስጥ ነው ያለው። በብዙ ስራት ውስጥ ነው ያለው። አማኝ ነው ግን ነፍሰ ገዳይ ነው። አማኝ ነው ግን ወንድሙን ይጠላል። ወንድሙን የሚጠላ ደግሞ ነፍሰ ገዳይ ነው። ምክንያቱም ጌታ እንደዚህ ያለ በቃሌ ኑሩ አለ። በቃሉ ሊያጠምዱት ነው የፈለጉት። እነሱ በቃሉ ወንጭፍ ነው የሚሰሩት፣ ወጥመድ ነው የሚሰሩት፣ ቤት መስራት ትተው። የዮሐንስ ወንጌል መጽሐፍ ምዕራፍ 8 የአብርሃም ልጆች ከዛ ሲቀጥል የዲያብሎስ ስራቸው እንደዛ ብሏል። አንድ ቦታ ሊቀጠር ሄዶ በጠቅላላ አስቸገሩት። ሂድ እንትና ሉቃስ ጋር ይሉታል፣ ማቴዎስ ጋር ይሉታል፣ ማርቆስ ጋር ይሉታል፣ ዮሐንስ ጋር ይሉታል። መጨረሻ ላይ አለ ስማቸው ቅዱስ ነው አለ፣ ስራቸው ዲያብሎስ ነው አለ። ስማቸው የማርቆስ ነው አለ፣ የሉቃስ ነው አለ፣ ስራቸው ግን የዲያብሎስ ነው አለ። የዲያብሎስ ልጆች ናቸው። እንዲህ ብላችሁ ጻፉ። ከአብርሃም ጋር በሥጋ ዝምድና ብያቸዋለሁ። አንደኛ ከእውነት የራቁ ናቸው። ሁለተኛ እግዚአብሔርን የማያከብር ሕይወት ነው የሚኖሩት። ሶስተኛ ከጸጋ የጎደሉ ናቸው። ስለዚህ አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብ ወለደ፣ ያዕቆብ 12 ወለደ፣ 12 እንትን ወለዱ ተብለው በስም ዝርዝር ውስጥ ቢኖሩም የእግዚአብሔር ሕይወት ግን የላቸውም። ስለዚህ ምንም አይፈይድላቸው። ታሪክ ዝም ብሎ ባነብንም ምንም አይፈይድላቸው ሕይወቱን ካልኖርከው በስተቀር። አሁን ሌዊ የኔ ልጅ መሆኑ ምንም አይፈይድለትም። ከእግዚአብሔር ጋር ባለው ፌሎሺፕ የኔ ልጅ መሆኑ እብድ የሚያክል ሄርፎን እዚህ ላይ አድርጎ ሱሪውን አውርዶ ይሄ ካለ ምን ነው? እኔ መጀመሪያ ማድረገው ሌዊ ትንሽ ከፍ ሲል ወንጌል መሰክርለታለሁ። እዚህ ጋር መጥቶ ጌታ መቀበል አለበት እንጂ የዚህ ቸርች አባል ነኝ ብሎ ሊያድግ አይችልም። ጌታ መቀበል አለበት። እዚህ መጥቶ በአጭር አማርኛ ወዳችኋለሁ። የዘጋሁት ማስታወሻ ደብተሬን ከአየር በላይ ህይወቴ ነህ፣ ከውሃ በላይ እርካታዬ ነህ፣ ከምግብ በላይ ብርታቴ ነህ፣ ከፀሐይ በላይ ቀኔ ነህ፣ ከቀን በላይ ዘመኔ ነህ፣ ዘላለሜ ነህ። በዋንኛነት የምታስፈልገኝ። እሺ እንዲህ ብላችሁ ጻፉ። የሚያስፈልጉኝ 10 ነገሮች ብላችሁ ጻፉ። ጻፉ። የሚያስፈልጉኝ 10 ነገሮች። አንደኛ ኢየሱስ፣ ሁለተኛ ኢየሱስ፣ ሶስተኛም ኢየሱስ። ከዛ ከሶስተኛ በኋላ እስከ ቁጥር መጨረሻ ኢየሱስ። ሌሎቹን ጉዳዮች በጠቅላላ አርቀን ነው የምናስቀምጣቸው። አርቀን በጣም ይገርምሻል። አሁን ያሉ ነገሮች ሁሉ ባይኖሩ እማትኖሪ የመሰለሽ ጠቅላላ ትኖሪያለሽ። ጌታ እንደውም አድቬንቸር ነው የሚያደርገው። ጌታ ያሳይሻል፣ አኑሮ ያሳይሻል። ጌታ ይባረክ። የኔ ጌታ የተባረከ ይሁን። ደስ ያለው ሰው እጁን ያሳየኝ። ለጌታ ለአምላካችን ክብር ይሁንለት።